ስለመታሽን ዝም ምን መስሎሽ ነው? እንዴት የተጨማለቀ ሐሳብ ብታስቢ ነው አባትና ልጅን ባላ ማድረግ የምታስቢው? ትሁት በቃሽ። አይበቃኝም። እናንተ የተጨማለቀ ኑሮ የምትኖሩ የሰውን ህይወት የምትማግዱ ክፉዎች ናችሁ። የሰውን ህይወት ጨለማ የምታረጉ አረመኔዎች ናችሁ። ያላበደን የምታሳብዱ ሆዳሞች ናችሁ። ደግ አደረኩ። እኔ ወድቄ ያነሳኛል። ቆይ ለምን ትመጻደቂያለሽ? ይኸውልሽ ስትወድቂ ያነሳሽ ገንዘብ ከሆነ ፍቅር አይጠቅምሽም። ትሁቴ ምን አጥፍቼ ነው? አንተ አጠፋ አላጠፋ ዋጋ የለውም። እኔ ግን ከዚህ በላይ ለሰው ብዬ መሰቃየት አልችልም። በቃ ለማን? ለኔ ነው ተሰቃየሽ? ቆይ አሁን ሄድልኝ ስለ ለምን አትሄድልኝ? እሺ እንዴ ናትዬ ምን ፈልግሽ? አቤት። ተረጋጋ እንጂ። ቆይ አንቺ እንዴት ነው ማስመሰል የቻልሽው? እኔ አላስመሰልኩም። ቆይ ደግሞ ምንድነው ያስመሰልኩት? ይኸውልሽ ቤቲ፣ መናገር የጀመርኩ ሰዓት ተናግሬ ብቻ ዝም አልልም። እሺ አንተ ልጅ ያመሃል እንዴ? ቆይ ምንድነው አንዴ ሰው አንዴ አውሬ የሚያደርግ? ቆይ ልጅቷን ስላሰቃያችኋት እኔን ያንቋሸሻችሁ መስሏችሁ ነው? ነው እንዴ? ሄሎ አወከኝ? አዎ አውቄዎታለሁ። የባለፈውን እንድንደግመው ነበር። እሱ እንኳን አስቸጋሪ ነው። ምኑ ነው አስቸጋሪ? እጥፍ ከፍለሃል። ቦታው ሰው ተቀብሮበታል። ሐውልት አለው አይደል? አዎ አለው። እንደዛ ከሆነ ፎቶን ትለጥፍበታለህ ለአንድ ቀን። እባክዎትን ይሄ ነገር አላማረኝም። ገንዘቡስ? በቃ ዛሬ እንመጣለን። እሺ እሺ። በጣም ጥሩ። ደህና ዋል። ካሁኑ አሳበድሽው። ነግሬሽ ነበር እኮ እርቀትሽን ጠብቂ ብዬሽ ነበር። አንቺ የት እሱ የት? ቤቲ እባክሽ ተይኝ። እኔ ምን አደረኩሽ? እሱን ሂጂና ተወኝ በይው። እሺ መጀመሪያ አንገትሽን ደፍተሽ ነበር መስራት የነበረብሽ። አንቺ ግን ቀበጥሽ። ልክ ነሽ፣ በጣም ቀብጫለሁ። በጣም ጥሩ። እንደዛ ከሆነ ልንስማማ ነው ማለት ነው። ቆይ በምንድን ነው የምንስማማው? እኔ የምትፈልጊውን ነገር ላድርግልሽ፣ አንቺ ደግሞ እሱን ታዩ። ቤቲ እባክሽ። ምንድን ነው አስሬ እባክሽ እባክሽ የምትይኝ? ቆይ ምንድን ነው? ገንዘብ እንደምትወጂ አውቃለሁ። አሁን ግን ሀሳብሽ አልገባኝም። ቆይ እኔ ምን ላድርግሽ? ምን አድርጊ ነው የምትይኝ? ናቲን እፈልገዋለሁ። ታዲያ እኔ ናቲ ነኝ እንዴ? ምን ላድርግሽ? እሺ ካለሽ አዝለሽው መዞር ትችያለሽ። አንቺ እንዴት ነው የምትናገሪኝ? እንዴት ነው የምናገረው? ምን አድርጊ ነው የምትይኝ? ቆይ ምን ላድርግሽ? የምታሳልፊውን ሁሉ የምታሳልፊው ለገንዘብ ይመስለኝ ነበር። ለካ ሴሰኛ ስለሆንሽ ነው። ዝም በይ። እኔ ሴሰኛ አይደለሁም። ያንቺን ያክል እንኳን እድል አልነበረኝም። ህይወት ከዚህ ሰውዬ ጋር ያጣመረኝ ወጣትነቴን ያጣው ምስኪን ሴት ነኝ። ታዲያ ትሁት ምን ታርግሽ? እኔ ለምን እጠየቃለሁ? ትሁት ናቲን አፈቅረዋለሁ። አታፈቅሪው። ብታፈቅሪው ኖሮማ እናቱን አታሰቃይም ነበር። ብታፈቅሪው ኖሮማ እናቴ ሞታለች ብሎ ሲያለቅስ ዝም አትይም ነበር። አንቺ ማንንም ማፍቀራች።
እንዲህ ልትይኝ አትችይም። እሺ እንደዚህ እኔ መናገር አትችይም። ስለመታሽኝ ዝም ምን መስሎሽ ነው? እንዴት የተጨማለቀ ሀሳብ ብታስቢ ነው አባትና ልጅን ባል ለማድረግ የምታስቢው? ትሁት በቃሽ። አይበቃኝም። እናንተ የተጨማለቀ ኑሮ የምትኖሩ የሰውን ህይወት የምትማግዱ ክፉዎች ናችሁ። የሰውን ህይወት ጨለማ የምታደርጉ አረመኔዎች ናችሁ። ያላበደን የምታሳብዱ ሆዳሞች ናችሁ። ደግ አደረኩ። እኔ ወድቄ ያነሳኛለ? ቆይ ለምን ትመጻደቂያለሽ? ይኸውልሽ ስትወድቂ ያነሳሽ ገንዘብ ከሆነ ፍቅር አይጠቅምሽም። አንቺ ማፍቀር አይገባሽ። ዘበለዛ ድጋሚ ብትሰነዝሪ አጸፋይ ናችሁም። እሺ እኛን አላወቅሽንም ማለት ነው። አሳይሻለሁ። ቆይ አባዬ ምንድነው እየተፈጠረ ያለው? ይቅርታ የኔ ልጅ ቆየው። ባህረር ቃል አስገብተኝ። የምን ቃል? እናት ጋር እንሄዳለን ተባብለን አልነበር? ምን ነው ዛሬ አይመችም? ዛሬ ስራ ከሌለ አሁን መሄድ እንችላለን። የኔ እናት ምን ነው ችግር አለ እንዴ? ኧረ የለም። በል እንሂድ። እርግጠኛ ነህ አባዬ? ምኑ? ኧረ ምንም። ጊዜ አለክ? እኔማ ፕሮግራም ይዣለሁ። በልና እንሂድ። በእኔ ምክንያት ጭንቅ ውስጥ ገባሽ አይደል? አለሜ ምን እንደማደርግ ግራ ገብቶኛል። ለእኔ አትጨነቂ ትሁቴ። ማስቀደም ያለብሽን አስቀድም። ልጄን በቪዲዮ አሳየኝ። ልጅ አጠገብ ነው ያለው ሰውየው። በሷ ብዙ አይቻለሁ። ልጄም ደግሞ በእኔ ብዙ አይታለች። ትሁቴ ግድ የለም። ሟችም ከሆንኩ ነው ልሞት። ልጄ በህይወት ከቆየልኝ እኔ ምንም ብሆን ግድ የለም። አንቺ ይህንን ስላልሽ የሚቀልልኝ ነገር ይኖራል ብለሽ ነው? በጣም ከባድ ምርጫ ነው የሆነብኝ። ምርጫሽን እያቀለልኩ ነው። ቆይ አለሜ ሞታለች ልበል? ሰውየው እኮ እሱን ነው የፈለገው። እንዴት ብዬ ይህንን ልበል? ከዛ በኋላ የእውነት ቢገልሽስ? በዛ ላይ ደግሞ ናቲም አለ። ከአሁን አሁን እናቴን አያታለሁ እያለ በጉጉት የሚጠብቀው ልጅሽ። ለሱ ምን እለዋለሁ? ከባድ ነው አይደል? ግን አሁን የኔ መሞት ሳይሆን የልጄ መሰበር ነው ለእኔ ድጋሚ ሞት የሚሆንብኝ። ምርጫ ካጣሽ ግን አድርጊው። አለሜ እባክሽ ሌላ መፍትሄ የለሽም? እኔ እኮ ይሄን ያህል ማሰብ መቻሌም በአንቺ ምክንያት ነው ትሁቴ። ግን አሁን በጣም ግራ ገባኝ። በእኔ ጦስ ሁሌ ልጄ ናት የምትጎዳብኝ። እኔ ለራሴ ልጄ መርጫለሁ። አንቺ ደግሞ ልጅሽን አስቀድሚ። አለሜ እባክሽ ተስፋ አትቁረጪ። ግን ስለ ሁሉም ነገር በጣም ይቅርታ። እኔም የቻልኩትን ከመሞከር ወደኋላ አልልም። እሺ ሄሎ ቤቲ፣ የት ነሽ? አንተ ቢሮ እየመጣሁ ነው። ቢሮ ምን ታደርጊያለሽ? አንተን ፈልጌ ነው። እየመጣን ነው። እሺ እቤት ጠብቂ። ገዜ ለጥብቅ ጉዳይ ነው የምፈልገው። እሺ አልኩ እኮ ቤቲ። እኔ ውጪ ነው ላገኝ። እቤት እንገናኝ። እሺ እንደዛም ከሆነ በር ላይ እንገናኝ። እሺ እሺ። ናቲ የኔ ልጅ አይዞሽ። ሁሉም ሰው እኮ ሟች ነው። ማን እንደኔ አይነት ነገር ገጥሞት ያውቃል? የሁሉም ሰው እናት እኮ ትሞታለች። ያው እኔም እኮ እሞታለሁ አይደል? አዎ። አሁን አንተ 10 ጊዜ እዚህ መመላለስ የለብህም። ህይወት ይቀጥላል። አላማ ላይ ትኩረት ማድረግ አለብህ። አንተ ቀልደኛ ነህ።
እኔ አልቀለድኩም ናቲ። ቀለድክ እንጂ በዚህ ሰዓት እኮ ብዙ ነገር አይምሮ ውስጥ ይመጣል። ምን ይመጣብሃል? በጣም ብዙ ነገር እኮ። ምን አጥፍተህ ጥፋ እያለኝ ነው። እሱማ ሞኝነት ነው። አንተ የትኛውን ትከተላለህ? ያስቸገረኝን አጠፋዋለሁ እንጂ እኔ አልጠፋም። ጥሩ ምክር ነው። አሁን እኔ ልሂድ። እሺ ልሸኝ? አያስፈልግም። ቤት አትገባም? ይቅርብኝ። የታባክ ከኔ እንደማታመልጥ ማወቅ ነበረብህ። ቆይ ቢሮ እንድመጣ ለምን አልፈለግም? ከቢሮ ወጥቼ ነበር አልኩሽ እኮ። የት ነበርክ? የት የነበርኩ ይመስልሻል? አላውቅም፣ ንገረኝ። መቃብሩን ላሳየው ሄጄ ነበር። የምን መቃብር? ያለሚል ነው። እኔንም ልታሳምነኝ ነው እንዴ? ብታይ አንቺም ታምኚኛለሽ? ኧረ እባክህ አሰራኸው። በይው ብቻ አሳማኝ ነበር። ቆይ እሱ ግን አመነ? ግራ ተጋብቷል። ግን ትሁት ስለምታረጋግጥለት ችግር የለው። ትሁት? አዎ እንዳልሞተች በተናገረችበት አፏ እንደሞተች ትነግረዋለች። ዛሬ እንደ እብድ አድርጓት ነበር። እሱም ይጠበቅ ነው። ቆይ ግን እኔ የማላውቀው ነገር አለ እንዴ? አዎ አለ፣ ግን አሁን አልነግርሽም። ይኸውልህ ገዜ፣ እኔ እንደዚህ አይነት ነገር አልፈልግም። አሁን ግን ግራ የገባኝ ነገር አለ። እሺ ምንድን ነው? የትሁት ቤተሰቦች ደህና ናቸው። እሷ ሰው ቤት መስራት አይጠበቅባትም። ለምን ይሄን አደረገች? ያው ከቤተሰቧ ምንም ላለመቀበል ይሆናላ። አይመስለኝም። ግን ዛሬ እብድ አድርጓታል። እሷንም እናትየዋንም ልጁንም እናሳብዳቸዋለን። አሁን ወደ ቤት ነግባ። ደህና ዋላችሁ? ሰላም ጋሺ፣ ላወራችሁ እፈልጋለሁ። ብቻህን ነበር ላወራክ የፈለግኩት። ከኔ ምንም የሚደበቅ ነገር የለም። እኔ እኮ ሚስቱ ነኝ፣ ረሳሽው? አዎ፣ ግን ይሄ የኔ ሚስጥር ነው። ቤቲ ግቢላት ታውራኝ። ጋሺ እባክህ ልጄን እዚህ ውስጥ አታስገባት። እኔ አሁን በምናፌ ነው እንደዚህ የምለው። እሱስ እንዴት ያምነኛል እኮ ነው። ልጄን ቪዲዮ ቀርጸ መታ አስፈራራኸኝ። አይ እንደዛ እንኳን አልነበረም እኮ። ምን ልታደርግ ነው ታዲያ? ሀገሬ፣ ቤቴ፣ ልጄ ጋር ሄድከው? ስላንቺ ማወቅ ፈልጌ፣ ምክንያቱም አንቺ ስለኔ ያውቀሽ ነበር። እባክህን፣ እኔ በሰላም መኖርና ልጄን ማሳደግ ነው ፈልገው። ጥሩ ምርጫ ነው የመረጥሽው። እሱን ለመፈጸም ደግሞ ምን ማድረግ አለብሽ መሰለሽ? ናቲ እናቱ እንደሞተች ማሳመን አለብሽ። እንዴ ይሄንን እንዴት ማድረግ እችላለሁ? እንዴት እንደምችይ አላውቅም፣ ግን ማድረግ ግዴታሽ ነው። ቢያንስ ዝም ልበል? ይሄንን ማድረግ እችላለሁ። አሁን ዝም ለማለት ጊዜው ረፍዷል። እናት አለ ታያት አለ ከማለትሽ በፊት ዝም ማለት ነበረብሽ። እዚህ ቤት ደግሞ ስራ ስትቀጠሪ በማያገባሽ ጉዳይ እንዳትገቢ ተብለሽ ነበር የተቀጠርሽ። ውላችን ላይ አለ። ቢያንስ ዝም ልበል? ይሄንን ማድረግ እችላለሁ። እኔ አሁን በምናፌ ነው እንደዚህ የምለው። እሱስ እንዴት ያምነኛል? ያምንሻል፣ ምክንያቱም ዛሬ መቃብሯን አሳይቼዋለሁ። እባክህ ጋሽ ይህን እንዳደርግ አታስገድደኝ። ምርጫ አንቺ ነው ትሁት፣ ወይ ልጅሽን ወይ እነሱ። እንደዚህ አይነት ውሸት እሱ ራሱ እንዴት ያምነኛል? ቆይ ማሳመን ይኖርብሻል። አሁን መሄድ ትችያለሽ።
በጣም ስላዘንኩልሽ በህይወቱ እንድትኖር ይፈቅጄልሽ ነበር። ለዚህ ነው አንዴ የተደላደለ ህይወት የሰጠኸኝ። እያሾሽብኝ ነው። ስትመጣ ይሁን የምትለኝ ነገር ይዘህ ነው የምትመጣው። መንደርደሪያውን ተውና የምትለኝም በለኝ። ምን ልልሽ የመጣው መሰለሽ? ከመገልሽ ጥፊ። ወዴት? ወደ ፈለግሽበት። ምን ይዤ? ብር የለኝ፣ ቤት የለኝ። እሱን አላውቅም፣ ግን በፊት የሚያውቁሽ ሰዎች አካባቢ ሄደሽ አለች ቢሉኝ ያለሽበት መጥቼ ነው ማጠፋሽ። መግደል ከሆነ ፍላጎትህ ግደልኝ። ሞትን ደፋርሽ? ደጋግመህ እኮ ገለኸኛል። ለኔ እኮ ሞት አዲስ አይደለም። አይዞሽ፣ ያለችሽ ትሁት ከሆነች ንገሪያት፣ አያዋጣት። ያንተ ጣጣ ውስጥ ሰዎችን ሁሉ አጨምር። ብዙ አታውሪ፣ ምረጪና ታሳውቂኛለሽ። አልመርጥም። የፈለግከውን አድርግ። የሰው ግን አታስጨንቅ። ነገረችሽ? እሷ ባትነግረኝ አንተ እየነገርከኝ ነው። እሷ እዚህ ታሪክ ውስጥ የለችበትም። እባክህ አታስጨንቃት። ህይወትሽ በእኔ እጅ ናት። ድሮም በእኔ እጅ አልነበረችም። ለሞት አታግደርድረኝ። የምፈራው ሞት የለም ከእንግዲህ። ገዜ ወይዬ፣ እስኪ ሁሉንም ነገር ንገረኝ። እኔ እኮ ሚስትህ ነኝ። ምኑ ልንገርሽ? ትሁት ላይ ምን አገኘህባት? ነገርኩሽ እኮ ቤቲ። አይደለም ግን እንደዚህ ልትረበሽ የምትችልበትን ምክንያት ማወቅ ፈልጌ ነው። ሁሉን ነገር ታውቂያለሽ። ያላወቅሽውና ማታውቂው ነገር አለ? ምኑን የነገርከኝ? እኔ እኮ ሚስትህ ነኝ። እያንዳንዱን ነገር ማወቅ አለብኝ። ትሁት ልጅ አለ። ምን? ትሁት ልጅ አላት? አዎ፣ የእሷን ቪዲዮ ነው ያሳየኋት። ወይ ጉድ! እንዴት ደስ ይላል። ምኑ? ልጅ መኖሩ ደስ ይላል። ደስ ይላል አይደል? ግራ እያጋባሽኝ እኮ። እንዴ ለምን ግራ ይገባሃል? ቆይ አንቺ ለምን እንደዚህ ያህል ደስ ያለሽ? እኔ እንጃ። ወዴት ነው የምትሄጂው? መጣ። ቤቲ ልተኛበት። ዛሬማ መተኛት የለብሽ። እኔ እንዳንቺ ተቀምጬ አላልኩም ቤቲ፣ ልተኛበት ደክሞኛል። አልወጣም። ዛሬማ የደስታ ቀኔ ነው። ይኸውልሽ ቤቲ፣ እኔ እታገሳለሁ። ትዕግስቴ ካለቀ ግን ሞት እንኳን ቢቆም አልፈራም። ስለዚህ ተይ። አልተውሽም፣ ምክንያቱም ዛሬ ደስ ብሎኛል። አንቺን አሸንፌሻለሁ። ውጪልኝ። ኧረ አልወጣም። ምን እንዳታመጪ። ምንድነው ትሁት? እንዴ ቆይ ሚስት ምን አድርጊ ነው የምትለኝ? በመኝታ ሰዓቴ እንኳን ማረፍ አልችልም እንዴ? ቤቲ ምንድን ነው? ኧረ ምንም አልተፈጠረም። እሺ ከምሽቱ 6 ሰዓት ክፍል የምትሆኝ መጣሽ? ውሃ ፈልጌ ነው። ውሃ አልፈለግሽም። ደግሞ ቀን እንጂ ሌሊት ልሰራ አልተቀጠርኩ። ትሁት ተረጋጊ እንጂ። አልረጋጋም። ይበቃችኋል እንዴ! በብዙ ነገር አስጨነቃችሁኝ። ይሄ ሳያንስ ደግሞ አንቺ ምን አድርጊ ነው የምትይኝ? ትሁት ተረጋጊ፣ ወደ ክፍልሽ ሂጂ። እኔ እሷን አነጋግራታለሁ። ይኸውልሽ ችግርሽ ከሱ ጋር ነው፣ ከሱ ጋር ጨርሽ። እኔ እንዳንቺ ያላሰብ አልኖርም እንዴ። ለምንድነው ግን የእሷ ልጅ መኖር ለአንቺ እንድድል የሆነው? እሷን አምነህ ምርመራ ልታደርግብኝ ነው? አሁን መነጋገር አንችልም። ጠዋት እንነጋገራለን። ቤቲ ምነው አንቺ የእሷ ልጅ መኖር እንደ ድል ተቆጠራለሽ? እሷን አምነህ እኔ ላይ ምርመራ ልትጀምር ነው? አሁን ማውራት አልችልም። ጠዋት እናወራለን።
ቤቲ ተቀመጭ። እሺ ትሁት አቤት። ነይ። የጠዋት አየር በጣም ጥሩ ነው። እስኪ ወጣ በይና ተናፈሽ። እሺ እሺ ትሁት ማታ ስላለችኝ ነገር ልታስረጅኝ ትችያለሽ? ስለምን? ያለችውን ታውቂያለሽ። አልደግመውም። እሷን አምናሃት ነው? እየዋሸች ነው ብለሽ እንዳታስቂ። በእርግጥ አልዋሸችም። እስቲ ቆይ የተናገረችው ነገር ፍሬ ካለውና እኔ እናንተ የሚያጣላ ከሆነ ንገረኝ። እሱን አናግሬው ነው ጠይቄው ነው ያለችው። ናቲን ነው። አየህ አይደል? አንተ ክፉ ነገር ነው ያሰብከው። እኔ አንተን ነው ያልኳት። ምክንያቱም አንዳንድ ነገሮችን እጠይቃት ስለነበር። ቤቲ እየቀለድሽ ነው? የምን ማወናበድ ነው? ይኸውልህ ገዚ፣ የጠረጠርከው ነገር ካለ ጥግ ድረስ አጣራ። እኔን ግን በጠዋት አትልከፈኝ። እምነቴን ካጎደልሽ በጥይት ነው ግንባርሽን እምልሽ። ሁሉም ነገር ችግር ውስጥ የገባሁት በአንቺ ምክንያት ነው። በጣም ጥሩ። ለዚህም ከደረሰን ጥሩ ነው። ቆይ ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ አይደለም። ደግሞ ምንም አላረኩም። ኧረ ተይ። ወይስ አንቺም ከአባትየው ድርሻ ልውሰድ ብለሽ ነው? እኔ እኮ ትሁት ነኝ። ትሁት። ቆይ ማን ነኝ ብለሽ ነው የምታስቢው? ራስሽን ግን ያስቀመጥሽበትን ቦታ አውቀሽዋል? አዎ፣ ምክንያቱም ሰው ነኝ። ሰው ሸታለሁ። ደግሞ ሰውን በጣም ወዳለሁ። ልቤ በጣም ይራራል። ደግሞ ለገንዘብ ብዬ ሰውነቴን አላረክስም። ለራሴ የሰጠው ቦታ ቢያንስ እንጂ አይበዛብኝም። ደግሞ ልጅ እንዳለሽ ሰማሁ። አዎ አለኝ። እማፍርባት ሳይሆን እምኮራባት ልጅ። አመጣጥሽ በዚህ ልታሸማቀቂ ነበር አይደል? ቆይ ታዲያ ካልተሸማቀቅሽ ለምን ነገሩን ድብቅ አደረግሽው? ልጄ እኮ ናት፣ ጌጤ ናት። የትም ቦታ እንድትታይልኝ ነበር የምፈልገው። እዚህ ቤት ግን በጣም ብዙ አውሬ ስላለ ስሟን እንኳን ማንሳት አልፈልግም። እና ናቲ ከዚህ በኋላ ያንቺ የሚሆን ይመስልሻል? አሁን ለሰውዬሽ ጉድሽን ሳልዘረግፈው ቀጥ ብለሽ ካጠገቤ ጥፊ። ግን ቢመጡስ? አይመጡም። ከመጡም ደግሞ ይምጣ እንዴ። ከዚህም በኋላ ልትደበቂ ነው እንዴ? አይመጡም። ከመጡም ደግሞ መጡ ነው። ከዚህ በኋላ ከማን ልትደበቂ ነው? እንጃ አልዋሽሽም፣ ግን ፍርሃት እያለኝ ነው። እዚህ ስለተቀመጥሽ ነው? አላውቅም፣ ግን የሚሰማኝ ስሜት እንደዛ ነው። አለሜ አትፍሪ። እስኪ ንገሪኝ፣ የተፈጠረ ነገር አለ እንዴ? ምንም የለም፣ ግን ደግሞ ከዚህ በኋላ ምን እንደሚፈጠር መገመት ይከብደኛል። ይልቅ አንድ ነገር ልንገርሽ። ምኑ? ከዚህ መጥቶ ሁለት ምርጫ ሰጠኝ። አንዱ ሞት፣ አንዱ ደግሞ ከዚህ ቤት መውጣት። ከዚህ ቤት መውጣት? ከዚህ ቤት መውጣት? አዎ። እንዴ እሺ አትይውም ነበር? ይሄን የመሰለ እድል እኮ አይገኝም። የት ሄዳለሁ? ምንም ገንዘብ አይሰጠኝም እኮ። እና እድሌን በራሴ እጅ አሳጣው ነው የምትይኝ? እንዴ ይሄ እድል ነው እንዴ? እንዴ ቀላል እድል ነበር አለሜ። ምን ነካሽ? አባዬ ጋር ትሄጂ ነበር። እዛ በጣም ብዙ የምናደርገው ነገር ነበር። ምን ዋጋ አለው እንዴ ያልኩት? አለሜ ናቲ ግን መጥቶ ካፋጠጠኝ አለሜ ሞታለች ማለት የማይቀር ነው። ያው ልጄ እንድትሞትብኝ አልፈልግም። ትሁቴ እኔ አላዝንብሽም። ናቲዬ ግን ልቡ ስብርብር ይላል። እንደዚህ ደስ የማይል ነገር ከመፈጠሩ በፊት ግን ልሂድ በይው እባክሽ። እሺ ትሁቴ፣ አንቺ ካልሽኝ እለዋለሁ።
ከቤት አስወጥቶ እንዳይገለኝ ግን እፈራለሁ። አንቺ ግርሽ ከዚህ ወጣ እንጂ ምንም የሚያሳስብ ነገር የለም። እሺ ትሁቴ፣ እሺ ትሁቴ፣ እሺ። እዚህ እንዳለው ማን ነገረሽ? ወፎ ቆይ እኔን የምትከታተይበት ምክንያት ምንድን ነው? ፍቅር ነው። ያምሻል? ትንሽ የእናቴን መቃብር ያለው ባልሽ አሳየኝ። እና ያስቃል እንዴ? በጣም ያስቃል እንጂ ቆንጆ ቅንብር ነው። ቅንብር? አዎ ቅንብር። ይልቅ አሁን እኔን ብታይኝ ደስ ይለኝ ነበር። እኔ እኮ ጠላትህ አይደለሁ። እንዳንቺ አይነት ከባድ ጠላት የለኝም፣ ወደፊትም አይኖረኝም። እኔ ወድጄ መሆኑን ዛሬ በምስራች ነው የምነግርህ። ሴትዮ ወሬ አልፈልግም። ስለ ትሁት ነው። ስለ ትሁት? ምን? ትሁት ቦምብ የሆነ ሚስጥር ደብቃለች። ከእኔ? አዎ። ደግሞ በዚህ መጣሽ? ሙት ናት። የምሬን ነው። ምንድን ነው? እኔ እነግርሃለሁ። ቅድሚያ ግን እሷን ጠይቃት። ልጅቷን አስጨንቃችሁ ልትገሏት ነው? ደግሞ በዚህ መጣችሁ? ቀድማ እያለቃቀሰች ነው። እባክህ እኮ ንገሪኛ። መጀመሪያ እሷን ጠይቃት አልኩህ እኮ። ትሁት። አቤት። እስኪ ነይ አንዴ። እነዚህን እቃዎች ሄደሽ ገዝተሽ ትመጫለሽ። እዛ ሆነሽ ሂሳቡን ትደውይልኝና እኔ እከፍላለሁ። እሺ። ሄሎ፣ የት ነው ያለሽው? ቶሎ በይ ነይ፣ 5 ደቂቃ ነው ያለኝ። ቶሎ ነይ። ናቲ እንዴት ነህ? እየጠፋሁብሽ ትንሽ ለብቻሽ ልተውሽ ብዬ ነው። አይ ጥሩ አድርገሃል። እኔን መራቅ ትፈልጊያለሽ? ትሁቴ የምትነግሪኝ ነገር አለ? የለም። እኔ ግን የምነግርሽ ነገር አለ። እሺ ምንድን ነው? የእናቴ ብሎ ያለው መቃብር ጋር ሄድኩኝ። ግን እንዴት እንደዚህ ማድረግ ቻለ? ትሁቴ እናቴ ግን ደህና ናት አይደል? እኔ እኮ ለአንቺ ብዬ ነው እናቴን ሳላያት ጭንቀቴን አፍኝ እየጠበቅኩ ያለሁት። ናቲ አሁን ዝም ለማለት ጊዜው ረፍዷል። እናት አለ ታያት አለ ከማለትሽ በፊት ዝም ማለት ነበረብሽ። እዚህ ቤት ደግሞ ስራ ስትቀጠሪ በማያገባሽ ጉዳይ እንዳትገቢ ተብለሽ ነበር የተቀጠርሽ። ውላችን ላይ አለ። ትሁቴ የሆነ ነገር ልትይኝ ፈልገሻል? አዎ ናቲ፣ እናት በህይወት የለችም። ተይ ትሁቴ፣ በእናት እንደዛ አይቀለድም። እንደዛ አይነት ነገር ደስ አይለኝም። እውነቴን ነው። እኔ ነኝ የተሳሳትኩት። በቃ እናት ሞታለች። ልታሳብዱኝ ነው እንዴ? ቆይ እናንተ ሀሳባችሁ እኔ እንዳብድ ነው? እናቴ ያለች የለችም? እዛ ክፍል ናት? የለችም።
አንቺም ክፉ ነሽ። ሁላችሁም አንድ አይነት ናችሁ። ሁላችሁ። እናቴ ደግሞ በህይወት አለች። የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ምን ይሆንሽ ነው? ናቲ ምንድን ነው? የዛን ቤት ቁልፍ አምጪ፣ አምጪ። እሺ እንደዚህ አይነት ጥያቄ አባቴን አትጠይቀው። ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጪኝ።